ታሪኩን አዳፍኖ ለማስቀረት ነው የሚፈልገው። ይሄ መረጃ ያወጣውን ሰውዬ ውሸቱን ነው ምናምን እያለ ስሙን ለማጠልሸት ማለት ነው። እንዳልተደረገ ምናምን ነገር አድርጎ ግን ታሪኩ ኦልሬዲ የተደረገ ነው። ቄሱ ተጠርተው አሁን እዚህ የሚናገሩት ያው ቄስ ይትባረካውን እዚህ ጋር መጥተዋል። ስሟቸው ያኔ ልንገሮትና የሆነ ገዳም አለ ሰው እየታረደ መስዋዕት ይቀርብበታል፣ ገዳሙን ግን አልነግራችሁም ሲሉ ደንግጬ ነው። እና ይህን ኮንፈርም ያድርጉልኝ። ሰዎችን በሐሰተኛ እኔን ስለከሰሱ አሁኑኑ ቪዲዮውን ላወርደው ነው። በቅንነት እንዲያዩል አወርደዋለሁ። ማርያም እሺ አሁን እንደደባበት አሁን ይህንን ባለፈ ነገር ስላሴ ጋር እያለነ እያለ እርሱም የዚህ የተለየ ርዕስ አይደለም በቃ ብያለሁ አሉ ቄሱ ብያለሁ። በገዳም ውስጥ ሰው እየታረደ ለአጋንንት መስዋዕት ይቀርባል ብለዋል ብሎ ሲል አዎ ብያለሁ አሉ። እንግዲህ በየገዳሙ ቤተሰቦቻችሁን እየላካችሁ የቀሩባችሁ ሰዎች መርምሩ፣ ተመራመር፣ ጠይቁ፣ ተጠያይቁ። ሰው እየታረደ ለአጋንንት መስዋዕት ይቀርባል ገዳም ውስጥ አለ፣ ገዳሙን አልናገርም እንጂ ብሎ አሉ። እንደውም ገብረስላሴ እኔም ሌላ ጉድ የሚሰራበት ገዳም አለ፣ ያን ገዳም ግን በመናገር ሌሎችን ሁሉ ገዳማትን ሁሉ አልጠይቅም ማነው አላስጠይቅም ብዬ በሚል ነው አዳፍኜ ተውኩት አለ። የዘማርያም ዘለቀን ድምጽ ተሰምቷል፣ ቮይስ ሪከርድ ተደርጎ ይሄንን ቪዲዮ ሲላክለት ምን ነው አደባባይ ላይ ታውጡታላችሁ? እንዲህ አይነቱ ነገር እኮ በሚስጥር ነው የሚያዘው ምናምን ነገር ብሎ ማለት ነው። ይሄ ማለት በሚስጥር ይገዳደላሉ ማለት ነው። በሚስጥር አጋንንት ያቀርባሉ፣ ለአጋንንት መስዋዕት ያቀርባሉ ማለት ነው ወይስ ምንድነው ብለህ ልትል የምትችለው? አፍ የላችሁም። ከጳጳሱ በግ መቅበር አልፎ ሰው ታርዶ ለአጋንንት መስዋዕት ይሰጥበታል ተብሎ የተባለው የጳጳሱና የዚህን የጳጳሱ ሲገርመን ይሄው አሁን እኮ ሌላ ደግሞ አሁን ሌላ እስካሁን ያለቀቁት ሌላ ቪዲዮ አለ መረጃ እጄ ላይ ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር እኮ ነው አልኩ። ሌላው ደግሞ መተተኛ የሆነ ጳጳስ ሌላ አዲስ እርስ በርስ እየተውጣጣለ ነው አልኩ። እግዚአብሔር አብ በቀሉን ጀምሯል። እኛው ጳጳስ ብሎ ማለት ነው ሌላኛው አገልጋይ እኛው ጳጳስ እልም ያሉ አስማተኞች ናቸው ተጠንቀቋቸው እያለ ማለት አቃቸዋለሁ አብሮ አደጌ ናቸው አንድ አካባቢ ነን ብለዋል። ስንቱን እንደገደሉ ስንቱን እንዳስገደሉ እርስ በርስ እየተወጣጣለ ነው። እግዚአብሔር በቀሉን ጀምሯል። ከዛሬ 1 ዓመት በፊት ስናገር እንዴት እንዲትላለህ እያለ ዘማነው ልደተ ቃል በየፔጁ ላይ ሁሉ አስቀምጦ ነበር። እግዚአብሔር አብ ነው የሚበቀለው። ሲበቀል እንግዲህ እንዲህ ነው የሚያደርገው። ጉልላቶቹ ምታ በራሳቸውም ላይ ሰባብረው አይደል ያለው ነብዩ፣ ካህናቱ ነው የሚመታው ማለት ነው። ይሄው ሰው አርዶ ለአጋንንት መስዋዕት ማቅረብ ወንድሞች እናቶች አይጣራም። ይሄ ጉዳይ መጣራት የለበትም። ኦርቶዶክስ ስራ መስራት የለባትም። አንድ አይተው እንዳላዩ ሰምተው እንዳልሰማ ነው የሆኑት። እግዚአብሔር ጉዳችሁን መግለጥ ጀምሯል፣ አይቆምም። ወንጌል ይለውጣል። እሺ ኢየሱስ ክርስቶስ ለዘላለም ሕይወት አስተማማኝ ያደርጋል። ይህ ከወዴት እንደሆነ አውቀናል አሉ። ከየት? ከገሊላ ናዝሬት የወጣ ነው። ልክ ናቸው። ከገሊላ ናዝሬት ነው የወጣው። እናቱ ማርያም ናት ነው። ልክ ናቸው። እውነት ነው የተናገሩት። አባቱ ዮሴፍ ነው አለ። በማደጎነቱ ስላሳደገው እንጂ ትክክለኛ አባቱ አይደለም። ግን የዮሴፍ ልጅ ተብሏል። ምንም ችግር የለው። ኦኬ። ክርስቶስ ግን ሲመጣ ከወዴት እንደሆነ ማንም አያውቅም አሉ። ማንም እኛ እናውቅም ብለው ቢሉ ሌሎች እንዲያውቁ መናገር። ሌሎች እዛው ስብሰባው ላይ ተቀምጠው ሌሎች እናውቃለን፣ ክርስቶስ ዳዊት ከነበረባት ከቤተልሔም እንዲመጣ መጽሐፍ አላለምን ይላሉ። ቁጥር 42ን ፖስት አድርጉት ወገኖች። አንድ ሰው ቁጥር 27ን አንድ ሰው ቁጥር 42ን ይልኝ። እንግዲህ እነዚህ ሁለት ሰዎች አሁን ብታገናኝ እነዚህኞቹ ዳዊት ከነበረባት ቤተልሔም እንዲመጣ መጽሐፍ አላለምን? እነኚህ ደግሞ በፍጹም ማንም የሚያውቅ የለም። እንዴት አይነት ጦርነት እንደሆነ ማለት ነው። ኦርቶዶክሳዊ ክርስቲያን
ክርስቲያን ነህ? የዘላለም ሕይወት አላችሁ ወይ? አዎ አለኝ አልክ። ማን የሰጠህ? ቅዱስ እግዚአብሔር አብ በልጁ በክርስቶስ ኢየሱስ አይደል? ተቀብለሃል? በእርግጥ አልተቀበላችሁትም። ኦርቶዶክሳውያን አልተቀበልክም። የዘላለም ሕይወት የላችሁም። ውሸታችሁን ነው። በጣም ነው የምትዋሹት። የሌላችሁን አለን ትላላችሁ። ያላቸውን ሰዎች የላቸውም ብላችሁ ትላላችሁ። ያለው ሰው እርግጠኛ ይሆናል። ያለው ሰው እርግጠኛ ይሆናል። ቁጥር 42 የሚለውን ይሁት። ቁጥር 42 ክርስቶስ ከዳዊት ዘር ዳዊት ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን? ቁጥር 27ንም ፖስት አድርጉልኝ እስቲ። ቁጥር 27ንም ቅድም ቁጥር 27ን አንዳቸው 27ን አንዳቸው 42ን ቴንክ ዩ። እነዚህ ሁለት ትውልድ አንድ እስራኤላውያን ናቸው። የሚናገሩት ሁለት አይነት ነገር ነው ስለ መሲሁ ያላቸው መረዳት። አንዳችሁ ቁጥር 27ን አንዳችሁ ቁጥር 42ን። እስካሁን ቁጥር 42 ብቻ ነው የምትወስቱት። ኦኬ ምን ማለት ነው? ቁጥር 42ቶች መጽሐፍ ቅዱስ ያነበቡ ናቸው። ቁጥር 27 መጽሐፍ ቅዱስ ያላነበቡ ናቸው። ሁለቱም እስራኤላውያን ናቸው። ሁለቱም አንድ በዓል ላይ ነው የተገኙት። ሁለቱም ስለ አንዱ ጌታ ነው የሚናገሩት። የቁጥር 27ቶቹ ይህ ከወዴት እንደሆነ አውቀናል፣ ክርስቶስ ግን ሲመጣ ከወዴት እንደሆነ ማንም አያውቅም። ቁጥር 42ቶቹ ክርስቶስ ዳዊት ከነበረባት ከቤተልሔም እንደሚመጣ መጽሐፍ አላለምን? መጽሐፍ አላለምን? መጽሐፍ አላለምን? ስለ ዘላለም ሕይወት እንዳለን እርግጠኛ እንድንሆን መጽሐፍ ምን አለ? ምን አለ ወንጌሉ? ምን አለ መልእክታቱ? ምን አሉ እነ ቅዱስ ጳውሎስ እና ዮሐንስ? ምን ብለው ነው ጽፎ የሄዱት? ክርስቶስ የእግዚአብሔር ልጅ እንደሆነ በስሙ አምናችሁ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ይላል። አለቀ። የተጻፈውን አምነህ ድብን ማለት ነው መሞት። አለቀ። በስም ሲጠራ ክርስቲያን ነኝ ይላል። በእምነት ሲፈተሽ ግን ከእስልምና ሃይማኖት ያልተናነሰ እምነት ይዛችሁ ነገረ ድህነት አለን ብላችሁ አትበሉ። እውነቴን ብዬ የምላችሁ የእግዚአብሔር ልጅ እኮ ነው የመጣው ከሰማያት ከድንግል የተወለደው እሱ እኮ ጌታ ነው። ስግው ቃል አምላክ ሰው እኮ ነው። የተከተልነው ኢየሱስ ክርስቶስ አንድ ዝነኛ ጠንቋይ እንዳይመስልህ። የተከተልነው ኢየሱስ ክርስቶስ አንድ የሃይማኖት መስራች ሰውዬ ብቻ አይደለም። የተከተልነው ኢየሱስ ክርስቶስ የእግዚአብሔር ልጅ በአንድ ዘመን የነበረ የሆነ ሀብታም ሰውዬ አይደለም። እሱ ማለት ከዘላለም ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ ካለመኖር ወደ መኖር ያመጣ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ኦኬ ለበደል ኃጢአታችን የሞተ እኛን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የተላከ ከእግዚአብሔር ዘንድ ጽድቅና ቅድስና ቤዛነት በተደረገልን በክርስቶስ ኢየሱስ የሆንን ከእርሱ ነው። እሱ የኔ ንጉሥ ነው። እሱ የኔ ሕይወት ነው አልኩ ብራዘር። ያንተን የራስ መልስ። እሱ የኔ ቤዛ ነው። እሱ የኔ እረኛ ነው። እሱ የኔ አምላክ ነው። እሱ ላይ መጥተህ እንትና ኤርሚያስ አንተና እሱ አትተዋወቁም ብለህ ካልከኝ ዳር ያዝ እልሃለሁ። ዳር ያዝ። ጌታዬን አውቀዋለሁ። ጌታዬን አውቄው ተከትየዋለሁ። አስከትሎኛል። ውዴን አውቀዋለሁ። ከዚህ ትውልድ መካከል እንደርሱ ያለ ማንም የለም። በአማልክ መካከል ብትፈልግ፣ በመላእክት መካከል ብትፈልግ፣ በሰው ልጆች ታሪክ ውስጥ ብትፈልግ እንደሱ ያለ ማንም የለም። ጥግ ያዝ ነው ብዬ የምልህ። ዳር ያዝ። አታውቀውም መስሎኝ ማንም አያውቀውም ብልሃት በኔ በደንብ ነው ውዴን የማውቀው በደንብ ከስንፋሴ ይልቅ የቀረበ ሄድና አግባት ልደታ ምትላትን ሴትዮ ወረድታች። ወንድሞቼ ናቶቼ በጣም አውቀዋለሁ ጌታዬን ኢየሱስ ክርስቶስን ከአብና ከመንፈስ ቅዱስ ጋር የምናመልከው የዘላለም አምላክ የምድር ዳርቻዎች ሁሉ ፈጣሪ ነው። እሱን ማግኘት ማለት የዘላለም ሕይወት ማግኘት ማለት ነው። እሱን ማጣት ማለት ዘላለም ተበላሸ ማለት ነው። ሰው እንዴት እሱን እየተከተለ እሱን አምነዋለሁ እያለ ለመንግስተ ሰማያት ትገባለህ ተብሎ ሲባል እንዴት አላቅም ይላል? እንዴት ትውልድ እማታውቀው ስላላመንከው እኮ ነው። እማታውቀው ስላላመንከው ነው። አንተ አንድ ማት ቅራቅምቦ የአረብ ሽማግሌና አሮጊት ሀገር በቀላሉ ሞይ እንትና በሆነ እንትና የሚባሉ እነሱ ነው የምታውቀው። ኢየሱስ ክርስቶስን ማወቅ ይላል ግን ዮሐንስ ወንጌላዊ ሲናገር ምዕራፍ 17 ቁጥር 3 ላይ
እውነተኛ አምላክ የሆን ካንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ለካ ኢየሱስን ማመን የዘላለም ሕይወት ነው። አንተዬ በጣም ና ልንገርህ፣ ግራ ተጋብተህ ከሆነ ና በየጊዜው ና እኛ ጋር ና ልንገርህ። እውነቴን ነው የምልህ። የውዴን ፍቅር እነግርሃለሁ፣ የውዴን ምሕረቱን እነግርሃለሁ፣ ያዳኘን የጌታዬን ቸርነቱን፣ በጎነቱን፣ ሰውን መውደዱ፣ ዘላለማዊ ፍቅሩን እነግርሃለሁ። ኢየሱስ ክርስቶስ ይባላል። ከቅድስት ድንግል ማርያም የተወለደ የዳዊት ልጅ የእግዚአብሔር ልጅ እነግርሃለሁ። በየዕለቱ አልኩ ሳይሰለቸኝ በመንፈስ ቅዱስ ኃይል በሰጠኝ ጸጋ በሰጠኝ ዘመን ሁሉ ቀን አወራለሁ። እርግጠኛ የሆነው ኤርሚያስ፣ እርግጠኛ የሆነው ዳጊ፣ እርግጠኛ የሆነችው ሰላም፣ እርግጠኛ የሆነ ብሩክና ዳኒ፣ እርግጠኛ ሆነን እዚህ እርግጠኛ እንድትሆኑ የምንነግራችሁ እርግጠኛ እንድንሆን ያደረገን የተባረከው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ይመሰክራል ይላል ሌላ የተወደደ ሐዋርያ ጳውሎስ። ከሥላሴ ከሦስቱ አካላት አንዱ ቅዱስ የሆነው መንፈስ ቅዱስ ለመንፈሳችን ይመሰክራል ይላል። ምን መሆናችን? የእግዚአብሔር ልጆች መሆናችንን። የእግዚአብሔር ልጆች ከሆናችሁ ወራሾች ናችሁ ይላል። እንዴ ማን የእናትና የአባቱን ቤት እንደማይወርስ እርግጠኛ ያልሆነ እዚህ ውስጥ እግዚአብሔር አባት ነው ብለህ ስለ አዎ አባታችን ሆይ በሰማያት የምን አባታቸው እኮ አይደለም። እግዚአብሔር እኮ አባታቸው አይደለም። አቡነ ዘበሰማያት ይላል። ኧረ አባት አይደለም ብራዛ። አባትን በጊዜ ብትፈልግ ይሻላል። አባትማ ከሆነ እግዚአብሔር በትክክል ከሆነ እንዴት እንደወለደ ካወቅህ በርግጥ ልጁ ከሆንክ አንተ በርግጥ አጣፋም ብራዘር። በርግጥ ልጁ ከሆንክ አንተ በርግጥ መንግስቱን ሊያወርስህ እኮ ነው የሞተልህ። እግዚአብሔር እንደሰው አይደለም። በርግጥ ልጁ ስላደረገኝ በርግጥ መንግስተ ሰማያትን እንደምወርስ 100% የተረጋገጠ ነው። በመንፈሴ ላይ የመንፈስ ቅዱስ ማህተም አለ። ለርስታችን መያዣ የሚሆን የመንፈስ ቅዱስ ማህተም አተመን ይላል ሎርድ። አተመን የርስታችን መያዣ መንፈስ ቅዱስን እኮ ሰጠን እኮ ነው የሚጀምረው። ለዚህ ነው መተቁጭ ብለን የምሰማው ብዙ ቀን ኤርሚ ንግግር ይጣፍጣል እያልክ የምሰማው ማለት ነው። ደህንነቴ የተረጋገጠ ነው። ስራዬን አማኑኤል በመስቀል ላይ ሰርቶታል። ቅጣቴን ቀራንዮ ኮረብታ ላይ ተቀጥቶልኛል። የእግዚአብሔር ልጅ የድንግሊቱ የማህፀኗ ፍሬ በቀራንዮ መስቀል ላይ ለኔ በደልና ኃጢአት ሲል ሞቶልኛል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። ሰው ክርስትናን ተቀብሎ ክርስትናን ተከትያለሁ ያለ ከእስልምና ሃይማኖት፣ ከቡዳ ሃይማኖት፣ ከሂንዱይዝም ሃይማኖት፣ ከባህል ሃይማኖት ያልተናነሰ መረዳት በአንተና በእስላሙ መካከል ምን ልዩነት አለው? በአንተና በቡዳ በሂንዱይዝም መካከል ምን ልዩነት አለው? እነሱም ሃይማኖት አላቸው፣ አንተም ሃይማኖት አለህ። እነሱ የዘላለም ሕይወት እንዳላቸው እርግጠኞች አይደሉም፣ አንተም የዘላለም ሕይወት እንዳለህ እርግጠኛ አይደለም። ግን የተከተልኩት መድኃኒዓለም ነው ትለኛለህ። ነውር እኮ ነው ወንድሞቼ እናቶች። ስታምኑት ጌታን ካመናችሁት ለዚህ ዓለም ብቻ አይደለም ለሚመጣውም ዓለም እመኑት። አምነው ሞቱ ይላል ዕብራውያን መልእክት መጽሐፍ ምዕራፍ 11 ላይ ሲናገር ስለ እምነት አባቶች አምነው ሞቱ እና አብርሃም በሩቅ አይተው ነው ተሳልመውት የሞቱት። እግዚአብሔር ከአምላካቸው ተብሎ ሊጠራ በእነሱ አያፍርም፣ ከተማን አዘጋጅቶላቸዋልና። ስለዚህ በምድር እንግዶችና መጻተኞች እንዲሆኑ ታመኑ ይላል። የእምነት አባቶችን የጄላ ሳይ ዕብራውያን 11 ላይ ተጠቀሱት አቡነ እንትና እማሆይ እንትና ምትባል የለም። እዛ በሙሉ ከጻድቁ ከአቤል ደም ጀምሮ ያሉት በሙሉ የእምነት አባቶች ባዘረዝርህ እነ ሄኖክ እኮ ሞትን ሳያዩ በእምነት እኮ የተወሰዱ ጀግኖች እኮ ያሉበት እኮ መንደር ነው። አቡነ እንትና እማሆይ እንትና ይለኛል። እነሱ በሩቅ አይተው አምነው ሞቱ። የተሰጣቸውንም ነገር ሁሉ ሳያዩት በርቀት አይተው እግዚአብሔር ከተማን አዘጋጅቶላቸዋል ተባለ። አየህ፣ እንግዶችና መጻተኞች እንዲሆኑ ታምነው በምድር ላይ ሙሴ ስለ ክርስቶስ ብድራቱን ትኩር ብለው ተመልክቶ ይላል የዕብራውያን መልእክት ጻፊ ሲጽፍ። የት ያውቀዋል? ክርስቶስ ያኔ በስጋ ነበር እንዴ? አልነበረም። ታዲያ በመንፈስ አይቶታል። ነብይ ስለሆነ ጭቃ ከሚረግጥ ህዝብ ጋር መከራ መቀበል የመረጠው ስለ ክርስቶስ ነው ይላል ዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ። እዚህ መጣና ውዳሴ ማርያም አንብቦ መጥቶ ከኔ ጋር ሊለፋልፍ ይፈልጋል። ብራዘር ደህንነቴ የተረጋገጠ እኮ ነው ብዬ አንተም ብታምን ደህንነት የተረጋገጠ ነው። ይሄ ምስክርነት እንዲኖር ከፈለክ
ክርስቶስን የህይወት አዳኝና ጌታ አድርገህ በልብ ስትቀበሉ መንፈስ ቅዱስ ይህንን ማረጋገጥ በውስጣችሁ ያረጋግጥላችኋል። ቃሉና መንፈሱ ለዘላለም የታመነ ነው። እኔ የሥላሴ ባሪያ ለዘላለም አልጠፋም ስል ብራዘር አስተማማኝ እጅ ላይ ነው ያለነው ጴንጤዎች በሙሉ ተባረኩ። ቴንክ ዩ